ጤና ይስጥልን። ምሳሌ ቀጣይ ክፍል። ቲትና ከጠበቃው ላይ ስልክ እንደወሰደች ወይንም ደግሞ የመጨረሻ ሽኝቴ ስለሆነ ናና ይቅፈኝ ብላ ነበር። ታዲያ ደላላው ጠበቃውም እንዳቀፋት እሷ ረካ ስልኩን ለመውሰድ ነበር። ስልኩንም ወሰደችው። የጠበቃ ነገር ግን በጣም ይገርማል። ምን አይነት ያነሰ ሰው ቢሆን ነው በዚህ ልክ ራሱን ትቶ ዝናን እንኳን የማይፈራ ሰው? በነገራችን ላይ ዝና ትትና ብልጥ ናት። በጣም ጎበዝ ናት። ዝናን እንኳን አትፈራም። ታዲያ መውጫ እየፈለገች ነው። ምክንያቱም ዝና ማታም ጠዋትም ቀን የሚመጣና ቀንሽ ደርሰዋል ልትሞቺ ነው እያለ ነው የሚያስፈራራት። ታዲያ ትትናም አምላኳን አንተ ድረስልኝ ማንም የለኝም እያለች እንደዛውም ደግሞ ማንም የለኝም ብላ ተስፋ አልቆረጠችም። የጠበቃውን ስልክ ስታይ ስልኩን ብቻ ነበር እሷ መውሰድ የፈለገችው። እንደተመኘችውም ወስዳለች። ታዲያ ባለፈው ላይ መርዞ መጥተው እንደነበረ እናስታውሳለን። ከሱ ላይ የዳጣንና የራሱን ስልክ ተቀብላ ነበር። የዳጣን እንኳን ረስታለች መሰለኝ። መርዞ ላይ ብደውሉ አያነሳላትም። ምክንያቱም ዝና ቀንሽ ደርሰዋል፣ ነገ ማታ ይመጣሉ ሐኪሞቹ ብሏታል። ስለዚህ ትትና ካሁን በኋላ ይህ መጨረሻ ቀን ደርሰዋል፣ በአቅሜ ሊሞክር ብላ ደላላው ጋር ደውላ አያነሳላትም። ግን በስንት መከራና በስንት ጥሪ አንስቶላታል። በነገራችን ላይ መድብል፣ ብሩክ፣ ዳጣ፣ ሞገስ ሆነው እሷን ለማስወጣት እየተመካከሩ ነው። ታዲያ መድብል ብልጥ አይደል? እፍራታ ጋር ደውሎ ዝና ውጪ በሚሆንበት ሰዓት እንዲያውቁ እፍራታን ጠይቋታል። እፍራታም ዳግመኛ እሱን ሰውዬ ማግኘት አልፈልግም፣ የእሱ ስም አትጥራብኝ ብለዋለች። አንቺ እሱ ጋር አትሄጂም፣ መሀሌትን ጠይቃት መቼ ሰዓትና በምን ሰዓት ከቤት እንዲወጣና ውጪ እንደሚሆን እነሱ በዛን ሰዓት ሄዶ ትትናን ለማስወጣት። ታዲያ እፍራታ ትንሽዬ ብር ካገኘች ሁሉን ነገር ለማድረግ ወደ ኋላ አትልም። እንደዛውም ድምፁ ናፍቆኛል በማለት ማህሌትን ጠይቃ፣ ማለትም ምን ፈልገሽ ነው ብላ ብትጠራጠርም ስልክ ደውላ አወርተዋለች የት እንዳለና እሷም ደግሞ ወደሱ እንድትሄድ እንደሚፈልግ ነግሯታል። ታዲያ ያኔ ለመድብል ደውላ እሱ ወደ ቡልቡላ አካባቢ እንዳለ ነግራቸዋለች። እነሱም ተመካክሮ ትትናን ለማስወጣት ብሩክና ዳጣ በአንድ በኩል፣ ሞገስና መድብልም በአንድ በኩል ጎረቤት መስለው ገብተው ትትናን ሊያስወጡ ተዘጋጅተዋል። ታዲያ በዚህ መሀል ትትና እንደምንም ደውላ ደላላው አንስተውላታል። እባክን እርዳኝ የመጨረሻ ቀኔ ደርሰዋል ብላ ብትለው እኔ ምንም ማድረግ አልችልም፣ ሁለተኛ እሱ ሰውዬ ስም አትጥርብኝ ብሏታል። እሷ ግን አንተ እንድትረዳኝ አልፈልግም፣ ስልክ ቁጥር ብቻ ስጠኝ የሚረዳኝ ሰው ብለዋለች። እሱም የመድብልን ሰጥሻለሁ ግን መርዞን የሰጠኝ እንዳትዪ ብሏታል። እሷም እሺ በማለት የመድብል ስልክ ተቀብላ ደውላለታለች። መድብል ግን ወደ እሷ እየሄደ ስለሆነ ስልክ ሊያነሳ አልፈለገም። ደጋግሞ ብጠራ እየዘጋባት ጸጥ ብሏል። በሶስተኛ ጥሪም አነሳላት። እሷም በደከመ ድምጿና በኃይል ድምፁን አሰማችው። ምን ሆነሽ ነው ይሄን ያህል ድምፅ እያወጣሽ የምታወሪኝ ብሏታል።
እባክን እርዱኝ፣ ድረሱልኝ፣ የመጨረሻ ሰዓት ደርሳለች፣ ብሩክ ያቀኛል እኔ ብላ ነግረዋለች። አንቺ ማነሽ በማለት እሱም ጠይቋታል። ትህትና ነኝ ስትለው መድብልን በጣም ደንግጧል። ምክንያቱም የሚፈልጉትም እሷን ስለሆነ። ለማንኛውም ትህትናን ያስወጧት ይሆን ወይስ እነሱ እንደዚህ ሲመካከሩ ዝና ይመጣል? ወይስ እሷ ሲያስወጡት ችግር ያጋጥማቸው ይሆን? አንዳንዴ ዳጣ የሆነ በቃ በቶሎ መስራት የሚፈልጉት ላይ ቀልድ ነገር ትቀላቅላለች። ውስጣዊ ፍራቻም አለ፣ የጀግንነትም አለ። ደግሞ እኮ ዘዴ ታውቃለች። የሆነ ነገር ቢመጣ እነሱ ለዛን ነው ዳጣን አስከትሏት የሚሄዱ። ምክንያቱም ጉልበት እንኳን ባይኖራትና ባታግዛቸው ዘዴ በጣም አላት። የሆነ ነገር ትፈጥራለች። ሰውንም ቶሎ ብላ የሆነ ነገር ቢመጣ የማየት ችሎታ አላት። ለዛም ይሆናል ዳጣን የሚመርጧት። ይዟት ይሄዳሉ። የትም ቦታ ሲሄዱ ከእነሱ ጋር ጦርነት እንድትገጥም። ለማንኛውም ዳጣ ጎበዝ ነሽ። እንግዲህ መድብልና ብሩክ ሞገስ ሆኖ ትህትናን ከዛ ቤት ካሰጧት ዝናና የዝና አለቃ ይጣላሉ ወይስ ይታረቃሉ? ምክንያቱም በጣም የሚፈለግና በጣም ለነሱ ጠቃሚ የሆነ ሰውዬ ነው የትህትናን ኩላሊት የፈለገው። ስለዚህ ለዛም ነው ይችን የመሰለች ውብ የሆነች ብልጣብልጥ ትህትና ዝና አሳልፎ ሊሰጣት የፈለገ። አይገርም? ይሄ ብር የሚያደርገው ነገር የለም። ብር በጣም ብዙ ነገር ያደርጋል፣ ሰውን ይቀይራል። ለዛም ነው ትህትና በብር ሊቀይሯት የፈለጉት። ነገር ግን መድብሉ ጀግናው እንዲሁ ብሩክ ሞገስ ይደርሱላታል። ምናልባት ችግር ሊፈጠር ይችላል። ነገር ግን ደግሞ የሆነ ሰው ቢጎዳ እንኳን ትህትና መውጣቱ አይቀርም። እንኳን ትህትና ብሩኬም ተገኝቶ ብሩኬም ወጥተዋል፣ እሱም ተገኝተዋል። በስንት መከራና በስንት ውጣ ውረድ የት እንደገባበት የት እንደተቀመጠ ቦታው የት እንደሆነ ሳያውቁ እንኳን እንደምንም ፈልገው የት እንደገባና የት እንዳለ ደርሶበት ካለበት አሰጥቶታል። እሱም ይሄው ዛሬ በሰላም ከልጁ ከምሳሌ ጋርና እንዲሁም ደግሞ ለወደፊት አዲስ ህይወት እየተመኘ በሰላም እየኖረ ነው። ነገር ግን አሁንም ገና አልበቃላቸውም። ምክንያቱም እነዚህና መታሰር አለባቸው። እነሱ ከታሰሩ በሰላም ተኝተው ያድራሉ። ዝና ዳግመኛ ሉላን ለመፈለግ ስለሚመጣ መቼም ቢሆን አይተዋቸውም። ለሞገስ የመጣ ብሩክ ጋር መድረሱ አይቀርም። ስለዚህ እነሱን የሚያሳርፋቸውና እፎይ ብሎ ብሩክም ቅድስትን ማግባት የሚችለው እነዚህና እስር ቤት ከገቡ ብቻ ነው። ታዲያ ትህትና በደንብ አድርጋ ምስክር ትሆንላቸዋለች። እራሷን ትጠቅማለች፣ እነሱንም ትጠቅማቸዋለች። እነሱም አንደኛ ነገር ልጅቷን ካለችበት ለማውጣት፣ ሁለተኛ ነገር ደግሞ እንድትመሰክር ብሎ ነው። ለማንኛውም መድብልና ሞገስ ብሩክ እንዲሁም ዳጣ እግዚአብሔር ይርዳችሁ። እዛ ከደረሳችሁ ግን ትህትና ሳትይዙ እንዳትመለሱ። ያችን ፍራቻ ብቻ በጣም ፈርታለች። የመጨረሻ ቀን ስደርስ ሰዓቷን እየጠበቀች ነው። ስለዚህ መድብል ሳትይዛት ትህትና እንዳትመለስ። ውድ ቤተሰቦቼ ቪዲዮን ከወደዳችሁ ላይክ አድርጉ፣ ሰብም አድርጉ፣ ቤተሰብ ሁኑ። መልካም ቆይታ ይሁንላችሁ። በተለያየ ነገሮች እስከምንገናኝ ባባይ